አብርሃም ከሩታ ጋር መሆን እንደሚፈልግ በግልጽ ተናግሯል። ዳኒ ከነሩታ ህይወት ከዚህ ጉዳይ ላይ እጄን አውጥቻለሁ ብሎ ነበር። ዛሬስ መመለሱ ለምን አስፈለገ? ዳኒ ወደዚህ ጉዳይ የተመለሰበት ምክንያትስ ምንድን ነው? ፋሚሊዎች ሩታ ዳኒን ጉዳዩ ላይ ማየት አልፈለገችም። ዛሬ ደርሶ ዳኒ ለምን ሮጦ ሊመጣ ቻለ የሚለውን ነገር እናያለን። እስከ መጨረሻው ድረስ ግን አብራችሁን ቆዩ። መጨረሻ ላይ የምነግራችሁ ነገር አለ። ልጁ ደንዝዟል። ልክ አይደለም ያደረገው። አንቺና ኤፍሬም የሚያደርጋችሁትን ነገር እኔ አልተባበርም ስል ጭራሽ ደግሞ ቀጣይ የምታመጪው ነገር አልቅ ስለነበረ ነው። ገባሽ? ግን በዚህ ወጣት አንቺ ጋር ማረጋችሁ ለቀቀኝ። መጀመሪያ ተረጋጋ። አንድ እንደዚህ ሆነ እኮ የሚፈጠር ነገር የለም። ሰማኝ አብርሃም፣ ደህና አይደለም ያለህበት ሁኔታ። ልጁ ደህና አይደለም ያለበት ሁኔታ። ደህንነት ይጥፋ አይደለም። ስነ ስርዓትን ያዝ። ያማን እንዴ ከዚህ በለጠ ምን ልጁ እኮ ደህና ነው። ጸበልም ሄደው ካለበት በዚህ አይነት መንገድ አይደለም። ኖ እናንተ አንቺ እንዲህ ሳይሆን የፈለግሽ ልጁ እንዲያብድ ነው። እሺ ደግሞ በቂሽ ነው። እስካሁን ያሉት ነገር ይበቃሻል። ዳኒ እግዚአብሔር ረፍ። ስነ ስርዓትን በማታውቀው ነገር ብዙ አብርሃም ሰማኝ በቅድሚያ ግን ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው? እኛ አለን እጅግ በጣም ደህናና ሰላም ነን። እናንተም ደህና ሰላም እንደምትሆኑ እጅግ በጣም እርግጠኛ ነኝ። አሁንም ሰላምና ጤናችሁ ይብዛልኝ እንዳያልኩኝ እንደተለመደው ዛሬም በአዲስ ቪዲዮ ወደ እናንተ መጥቻለሁ። ለዚህ ቤት አዲስ የሆናችሁላችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ ፋሚሊዎች። ዛሬ አጀብ ጉድ የሚያስብል ነገር ተፈጥሯል። ዳኒ እዚህ ጉዳይ ውስጥ ለምን መግባት ፈለገ የሚለውን ጉዳይ እናወራለን። እስከ መጨረሻው አብራችሁን ቆዩ። እንደዚህ አይነት ልጅ አይደለህም አብርሃም። ሰማኝ አንተ እንደዚህ አይነት ሰው አይደለህም። ገባ? ይሄ አንተ ማንነት አይደለም። ደህና አይደለህም። ሰማኝ እኔ ብቻ አዳምጠኝና ገባ? እሺ ሰማኝ አብርሃም፣ እኔ ተረጋግቼ ላናግር። አሁን ደህና አይደለህም። አይደለም ጤና ጥሩ አይደለም። ገባ? አንተ ይህንን ህይወት አይደለም የምትፈልገው። ገባ? ይህንን ህይወት እንኳን ብትፈልገው እንደዚህ ሆነ አይደለም። ስለዚህ ሰማኝና ጸበል እንሂድ፣ ተረጋግተህ የሆነ ቦታ ሳይኮል በቃ የፈለግከው ቦታ እንሂድና ማለት ነው ታከም። ከዛ በኋላ ደህና እንደሆንክ ሳቅ አመጣዋለሁ። ጸበል ካለበት ብቻውን ከአንተ ጋር አይሄድም። በቃ ሕክምናም ቢሆን ያስፈልገዋል። ገባ? አንተ ጋር አይሄድም። ሕክምና መሄድ ካለበት ልጁ ሕክምና ወይ ወድቀ ይሆናል ወይ የሆነ ነገር ሆነ ይሆናል። ገባ አይደለ? ፋሚሊዎች የዳኒ እንደዚህ መሆን ግን በጭራሽ ሊገባኝ አልቻለም። ዳኒ ከዚህ ጉዳይ እጁን እንዳወጣና ነገሩን ሁሉ እንደጨረሰ በና አብርሃም ፊት ተናግሮ ነበር። ዛሬ ደርሶ ለአብርሃም እንዳዘነና ለአብርሃም የተቆረቆረ አይነት ሰው መስሎ ለምን መምጣት እንደፈለገ አልገባኝም። ሁሉም ሰው ይህንን ጉዳይ ሩታ እንዳደረገችው ለማስመሰል እጅግ በጣም ትልቅ ጥረትና ትግል እያደረጉ ነው። ፋሚሊዎች የዳኒ ዛሬ ወደዚህ መምጣት አንድ የሚያመለክተን ነገር አለ። ሁሉም ሰው ሩታ አይደለም አብርሃም ደህና አይደለም ና ተከተል። ሰማኝ ሕክምና መሄድ አለበት። ችግር የለውም። ሕክምና ሄድ። ልቀቀው። ግራ ገባኝ እኮ እንዲህ በጣም እየተወራጨኩ ነው። እሺ አልወራጭም። ልቀቁት። ሕክምና ሄድ። ልቀቀው። እሱን ራሱን ተወው። ሕክምና ምናምን አንተ ጤነኛ አይደለህም እንዴ አብሽ? ስማኝ ጤነኛ አይደለህም እና ታዲያ ምንድን እናድርግ ነው የምትለው? ምን አይነት ጨካኝ ሰው ነሽ? እንዴት አይነት ጨካኝ ሰው ነሽ? እንደዚህ ሆኖ እያየሽው እንዴት ነው? ደህና ነው ምን ሆነ? ምን ፈጣሪ ሆይ ደህና ናችሁ እናንተ? ሲጀመር አብርሃም አንድ ጫማ ተከተል። ዛሬ ደርሶ እያያችሁ ነው። ለአብርሃም በጣም የተቆረቆረለትና በጣም ያዘነለት ሰው ለመምሰል እየሞከረ ነው ዳኒ አንዳንድ ጉዳዮች ላይ በጣም እጅህ እንደነበረና ሩታ ያንን ነገር አልቀበልም ስላለች አሁንም ለምን ተሸነፍኩ ብሎ ነው እንጂ ፋሚሊዎች እዚህ ጉዳይ ውስጥ እጁን የከተተው በጭራሽ ለአብርሃም አዝኖለት እንዳልሆነ ልታውቁ ይገባል። ዳኒ የሱን ምክር የሱን ሐሳብ ሩታ እየሰማች ስላልሆነ በጣም ተናዷል። አብርሃም በምንም አይነት ኬዝ እንደዚህ ሊሆን ይችላል ማለት እንደተባለው ምናልባት በአደጋ ጀስት ለምሳሌ አንዳንድ ነገሮች ከጭንቀት የተነሳ ምናምን እንደዚህ ሊሆን ይችላል። ጭንቀትም አይምሮ ሊይዝ ስለሚችል ሕክምናም ከወሰደችው ሩታ እንጂ ማሳከም ካለባትም ሩታ እንጂ አንተ አይደለም። አንተ ማነህ? አንተ ምንድነህ? ሲጀመር ከሩታ በላይ
ያዘንክ ሰው ለመምሰል ባትሞክር ጥሩ ነው። ፋሚሊዎች በጣም ከሩታ በላይ እንዳዘነ ለማስመሰል እየሞከረ ነው። እዚህ ጋር ዳኒ እንደዚህ ተውናል፣ እዛ ጋር ቡዜ ደግሞ ሩታ ላይ ለማሳበብ በጣም ቆይ እኔ የቡዜ ፋሚሊዎች ግን ሩታ የቡዜን ባልነጥካ ይሁን በግራ ገባኝ እኮ ሩታን ለምንድን ነው በዚህ ልክ እንደጠመደቻት? ሁሉም ሰው ሩታ ላይ ፎከስ ለምን እያደረገ ነው? ሰው ሩታን እንዲጠላ፣ ሰው ሩታ ላይ ነገሩን እንዲያሳብብ ነው። የቡዜን ንግግር አይታችኋል ፋሚሊዎች? እጅግ በጣም ከሩታ ጋር ሌላ ኬዝ ሌላ ጉዳይ እንዳለባት ያስታውቃል። ቡዜ አንደኛ እንደ ትልቅነትሽ በጣም ተከብረሽ ነበር መኖር የነበረብሽ። ሲቀጥል በጣም ወገንተኛ ናት ቡዜ። ፋሚሊዎች አይታችሁ ከሆነ ሩታ ላይ ስንት ዘመን በደል ደርሶባታል። ስንት ዘመን ጭቆና ደርሶባታል። አብርሃም ስንት ነገር አድርጓታል። ያን ሁሉ ጉዳይ ሳታነሳ ምን እንዳለች ሰምታችኋታል። እንደዚህ ጎርታው እንደዚህ ያሳዝነው ምናምን። ለምን አብርሃም የጎዳት አልታየሽም? ለምን አብርሃም ያሳዘነው አልታየሽም? በጣም 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 ሩታ ላይ ለማድረግ የምትጥሩትን ነገር ሁላችሁም እሷ ላይ ልሰሩት የምትፈልጉትን ድራማ ብታቆሙ ጥሩን። እሷ እዛ ጋር እንደዚህ ትላለች፣ እዚህ ጋር ደግሞ ዳኒም መጥቶ ደግሞ እያስመሰለ ነው። በጣም ከሩታና ከኤፍሬም በላይ ለአብርሃም እንዳሰበና እንደተጨነቀ ለማስመሰል እየታገለ ነው። ምንም ብትሉ ግን ሩታን በጭራሽ አጥሏት። ማሳከም ካለባት ምንም ማድረግ ካለባት ሩታ ናት። ፈጣሪ አብርሃምን ለሩታ ለመስጠት ፈልጎም ሊሆን ይችላል። የሰው ትዳር እንዲበጠበት ትልቁ ምክንያት የነበራችሁትን እናንተን ከመሃል አውጥቶ የአብርሃምና የሩታ ትዳር እንዲቀጥል ዘለቄታ እንዲያገኝ ፈጣሪ ፈልጎ ያደረገው ነገር ሊሆን ይችላል። ስለዚህ ሩታ ምንም አይነት ነገር አብርሃም ላይ እንደማታረግ በደንብ ታውቃላችሁ። ዳኒም እዚህ ላይ ለመናገር እየሞከረ ነው። መታከም ወር ጸበል መሄድ ነው ያለበት። አብርሃምን የምታውቂው አንቺ እንደዚህ አይደለም ምናምን ለማለት እየሞከረ ነው። ስለዚህ ከአንተ በላይ የምታስብለት ሩታ እንጂ አንተ ለአብርሃም እንደማታስብ ግልጽ ነው። ብዙ ጊዜ ጉድጓድ እየቆፈርክለት የኖርክ ሰው ነህ። ዛሬ ደርሰ የተቆረቆረ ሰው ለመምሰል አትሞክር። በቃ አታስመስሉ፣ ሁላችሁም አታስመስሉ። በቃ እኔ እኮ ለምንድን ነው ፋሚሊዎች ከሩታ ህይወት ማያወጡት ወይ ደግሞ የሩታን ስም መጥራት ለምንድን ነው ማያቆሙት? ኤፍሬም እያለ እዛ ጋር ቡዜ ለምሳሌ ሩታ ላይ ነው ፎከስ አድርጋ እያወራች የነበረችው። ኤፍሬም ወንድሟ ስለሆነ ነው ኤፍሬምን ያልተናገረችው ኦር ለመራገም ኦር ለመሳደብ ምናምን። አረ ሩታ ላይ ያልሽው ነገር በሙሉ አንቺ ላይ ይደርሳል። ከሩታ ጋር ፈጣሪ አለ። ስለዚህ አንዳንድ ነገሮችን ከወገንተኝነት የጸዳ ነገር ሊሆን ይገባል። ሩታን ደግሞ በዚህ ልክ ኢግኖር ልታደርጓትና ነገሮችን ወደ ሩታ ለማሳበብ መሞከራችሁ በጭራሽ ተገቢ አይደለም። ፋሚሊዎች እዚህ ጉዳይ ላይ ምን አሳባላችሁ? ኮመንት ላይ አስቀምጡልኝ። ሩታ እየታየብሽ ነው ማለት እኔ አሁን ስትናገር የሚታየኝ ምን ታውቂያለሽ? ምን ያህል ጨካኝ ሰው እንደሆነች ነው እያየሁ ያለሁት። ይሄኛው ማለትሽ ሰው ማለት ነው ያንተ ማስመሰል ስለገረመኝ ነው። እንዴት አድርገህ በጣም አፍያለሁ እኔ ነፍሰ ገዳይ እኮ አይደለም። እኔና አብርሃም ካሰገዳደንም ገባሽ አይደል? አንቺ እና እሱ አንድ ላይ ልትሆኑ በሚል እንጂ እኔ ከአብርሃም ጋር የሚያገናኝ ምንም ነገር የለም። ተረዳሽ? እንደ ሰው እንደ ጓደኛ አብሬ ቆሜያለሁ። ብዙ ነገሮች ላይ አብሬ አሳልፋለሁ። ዛሬ ላይ እንደዚህ አይነት ልክ ሳይሆን ሲቀር አትመስልም። ብዙ ነገር ስታወራና ስታደርግ የነበርኩ አንተ ነህ። ለአንቺ ሲባል ነው ያደረኩት። እስኪ በራሴ ጉዳይ ላይ ምን አተረፍኩበት? ምን ያገናኘኛል ከሱ ጋር? እስኪ ንገሪኝ። ምንም አያገናኘኝም። ገባሽ? አሁን ግን አንዴ ልጁ ደህና አይደለም፣ በቃ ችግር የለውም። አንቺ ደህና ነው ብለሻል አይደል? አንቺ ተረጋግተሻል። እኔ በጣም ስሜታዊ ሆኛለሁ ምናምን። ከተረጋጋሽ ይሁን ተረጋጋ። ስትጠይቅሽ ልጁ ነው ከመናብሰል አይሻል። መጀመሪያ ፍላጎት ጠይቀው። መሄድ ትፈልጋለህ? ምንም አይደለም። ወሬት ነው የምታልፈው። ጠይቀው። ይሄ ልጅ አሁን ምንም አትደረግም። ምንም አያደርጉም። ለራንቱ ብቻ አለች። ሩታ አንዴ እባክሽ አንዴ በቃ ታገሽ። አንዴ ወንድም እያወራሁት ነው አይደል? በቃ አንዴ ታገሱ። ስሞኝ ኡፍ ደህና ሆነህና ደግሞ ዶክተር ገባ። ምንም አትደረግም። ሕክምና ብቻ አብረህ ሂድ። ከዛ ላይ ይዩ ሳይኮሎጂ ዶክተሮች ይዩ ታክመህ ብቻ ትመጣለህ። ፋሚሊዎች ዳኒ ተጨንቆለት አስቦለት ምናምን እንዳይመስላችሁ። ዳኒ እርግጠኛ ሆኜ አሁን ያሰበው ሌላ ተንኮልና ሌላ ሴራ አለ።
እንጂ ለአብርሃም በፍጹም አስቦለት አይደለም። ምናልባትም ዳኒ አድርጎት እንዳይሆን ጠርጥሩ። አብርሃም እንዲሁም ምክንያቱ እሱ እንዳይሆን ንግግሮቹ ላይ ወድቆ ሊሆን ይችላል ምናምን የሆነ በጣም እየተናገረ ያለውን ነገር በጣም እየሰማችሁ ከሆነ ከፎቅ ወድቆ ይሁን ከእንትን ወድቆ ይሁን ምናምን እያለ የሆነ ፍንጮችን ለመስጠት እየሞከረ ነውና አብርሃም ላይ ምንም ቢሆን ዳኒም እጁ ሊኖርበት ይችላል ብዬ አስባለሁ። ስለዚህ ደርሶ ዛሬ ዳኒ በጣም ለአብርሃም የተቆረቆረ እየመሰለ ነው ብያችኋለሁ። አንተ ዳኒ በምንም አይነት ሁኔታ ከሩታ በላይ ለአብርሃም በፍጹም ልታስብለትም ልትጨነቅለትም አትችልም። አብርሃም እኮ እንዲወድቅ እኮ ጉድጓድ እየቆፈርክ የነበርከው አንተ ነህ። ያንን ነገር ሩታ ስላልተስማማች ነው ሩታን ለመጣልና ከሩታ የሸሸኸው የአንተን ሀሳብ አልቀበልም ስላለች ነው። ፋሚሊዎች ከዚህ ፊት ሲያወሩ ከሰማችሁ እያንዳንዱ የተደረገው ነገር አንተ ያመጣው ሀሳብ አይደለ ስትለው ሩታ አዎ ብሎ ተናግሯል። ስለዚህ እስካሁን ጀስት ሩታ እያደረገች የነበረችው ወይ ከዚህ ፊት እየሄደች የነበረችው መንገድ በሙሉ የዳኒ ሀሳብ የዳኒ ቀመር ነው። ዛሬ ምን አስቦ እንደመጣ ማናችንም አናውቅም። ስለዚህ አንተ ከቤተሰቡ በላይ አትጨነቅለትም። አንተ ከኤፍሬም በላይ አትጨነቅለትም። ኤፍሬም ምንም ቢሆን ወንድሙ ነው። የወንድሙን ውድቀት የወንድሙን መጥፋት በፍጹም አይፈልግም። ስለዚህ አብርሃም እውነትም እንደተባለው አሁን ላይ ወደ ራሱ ተመልሶ ከሩታ ጋር ለመኖር ወስኖ ነው ያለውን ነገር በሙሉ ከመሃል ከህይወቱ አስወጥቶ ከልጁ እናት ጋር ከሚወዳት ከሚያፈቅራት ከሚፈልጋት ሴት ጋር እየኖረ ያለው። አሁንም በግልጽ ልነግራችሁ የምፈልገው ለአብርሃም ማንነቷን ብዙ ዋጋ የከፈለችለት ሩታ ናት። ከዚህ ፊት የነበረውን ቪዲዮዎች ለማየት ከሞከራችሁ እያንዳንዱ እርምጃው ላይ በውድቀት መነሳቱ በእያንዳንዱ ኬዝ ላይ ከአንድ ፍራሽ ጀምረው አብረው እየኖሩ የነበሩ ሰዎች ናቸው። አብርሃም አይታችኋል። ምንም ነገር ቢፈጠር ማንንም ሰው ሊረሳና ማንንም ሰው ሊተው ይችላል። ሩታን ግን በጭራሽ አይተዋትም፣ በጭራሽ አይረሳትም። በየትኛውም አይነት ሁኔታ ውስጥ ከሩታ ጋር መኖር ከሩታ ጋር ጊዜ ማሳለፍ ነው የሚፈልገው። ስለዚህ አብርሃም በእርግጥ የሆነ ነገር እንደሆነ ያስታውቃል። ግን ያንን ነገር ያደረገችው ሩታ አይደለችም። ሩታ ብትሆን እናንተም ዝም አትሉም፣ ማንም ዝም እንደማይል እርግጠኛ ነው። ሩታ እንዳልሆነች ጠንቅቃችሁ ስለምታውቁ ነው እንጂ ዝም ያላችሁት። በምልክ የሩታን ውድቀት የሩታን እንባ እንደምትፈልጉ እናውቃለን። ይሄ ነገር ምናልባት የፈጣሪ እጅ እንዳይኖርበት ብዬ አስባለሁ። አንዳንድ ሰዎች ያው ኮመንት ላይ እየገቡ ድግምት ምናምን እያሉ ለመጻፍ እየሞከሩ ነው። ምንም በዚህ አይነት ነገር መቼስ አናምንም። እንደዚህ ብያቸዋለሁ። እንዲህ ተደርጎ እንኳን ከሆነ አንደኛ እምነት ያላቸው ሰዎች ናቸው። ይሄ በእምነት እንኳን የማይቻል የማይሆን ነገር ነው። ስለዚህ ምናልባት አብርሃምን ፈጣሪ ወደ ሩታ ህይወት ሊመልሰው የፈለገበት መንገድ እንዳይሆን የሩታን እንባ የሩታን መገፋት የሩታን ፈጣሪ የዋህነቷንና ለአብርሃም ያላትን ልብ ያላትን ፍቅር አይቶ አብርሃምን ወደ ሩታ ህይወት እየመለሰላት እንዳይሆን ፋሚሊዎች አንዳንድ ጉዳዮችን ከእንደዚህ ከመተት ከድግምት ምናምን ከሚለው ነገር እንውጣና ይሄንንም ነገር ልናስብና ልንረዳ ይገባል። ፈጣሪ አብርሃምን ወደ ሩታና ወደ ልዑል ህይወት ሊመልስ ብሎ እንዳይሆን። ስለዚህ ማናችሁም መሃል ላይ ጣልቃ ለመግባት የምትሞክሩ ሩታን ለመናገር ሩታን ለመውቀስ የምትሞክሩ ሰዎች በምንም ተአምር ከአብርሃም ጎን ካሉ ሰዎች በላይ ለአብርሃም አታስቡ። ቡዜ ደግሞ ከሩታ ህይወት ብትወጪ ይሻላል። የእውነት በጣም ታለቅሻለሽ፣ በዚህ ጉዳይ ታዝኛለሽ። ብዙ ጊዜዎች ስናይሽ ከሩታ ጋር በዚህ ልክ ምን እንዳጣመደሽና ሩታን በዚህ ልክ ለመጣልና ለማስለቀስ እየጣርሽው ያለው ጥረት በፍጹም አያስኬድም። በፍጹም ማለት ነው። ፋሚሊዎች አይታችኋል ምን ያክል ጥላቻ
እንዳላት ለሩታ። ስለዚህ ማናችሁም ሩታን ስትገፏት ፈጣሪ ከፍ እያደረጋት ነው። ፈጣሪ ከሷ ጋር ነው ያለው ከሚገፉት ከሚጠሉት ሰዎች ጎን ስለሚቆም። ስለዚህ ሩታን ተዋት። አብርሃምና ሩታ ጊዜያቸውን ፍቅራቸውን ያሳልፉ። ማናችሁም ሰዎች ጣልቃ ልትገቡባቸው ባትሞክሩ ጥሩ ይመስለኛል። ፋሚሊዎች እናንተስ ምን ታስባላችሁ? ሐሳባችሁን በኮመንት አስቀምጡልኝ። ሰላምና ጤናችሁ ይብዛ። አንቺ ነሽ እያስመስልሻለሽ። ገባሽ? በቀደም ዕለት እኔ ላይ እንደዛ አታደረጋችሁብኝ። እሷ አልተገናኘንም ማለች፣ አንተ ደግሞ ተገናኝታል። ሁለታችሁም ሌላ ምን ቀምራችሁ እንደነበር አላውቅም። ስተዋ ማናችሁም ምንም አልቀመርም። እናንተ ናችሁ ስጋዎች። ገባሽ አይደለ? እናንተ ናችሁ እኔ ላይ እየቀለዳችሁ የነበራችሁ። ሩታ ውስጥሽ ያውቀዋል። ለምንድን ነው የምትዋሺው? ልጁ ደህና እንዳልሆነ ውስጥሽ ያውቀዋል። ጠንቅቀሽ ነው የምታውቂው። ደህና አንተ ራስህ ደህና ነህ ግን ይኸውልሽ የኔ ደህንነት ተይውና ማለት ነው። አይ አይደለም፣ መጀመሪያ አንተ ደህና መሆንህን እንድናውቅ መጀመሪያ አንተ ታክመህ የሆነ ነገር ስጠንና እንደ ጓደኝነታችን እንደተከባበረን ብትሄድ ይሻላል። ውስጥሽ ያውቀዋል። ደህና እንዳልሆነ ውስጥሽ ያውቀዋል። ስማ ደህና አይደለም ልጁ። ደህና ነው። በዚህ ሁኔታ ላይ ሆኖ የት ነው የሚሄደው? ስማኝ በዚህ ብቻ ካኝ ይሆናል